ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ተራሮችን ያንቀጠቀጠ ትውልድ፣ የኢሃፓ የመጨረሻዎቹ ቀናት በሳህሉ ኪዳኔ ክፍል 4። ከመስከረም 23 እስከ 25 የተካሄደው የመጀመሪያው ሴሚናር አራቱን የንቅናቄውን መሪዎች ካሰረና በአመራሩ አሸናፊነት ካበቃ በኋላ ሁለተኛው ክፍለ ሴሚናር መስከረም 25 1972 አጠላ በምትባል ቦታ ላይ ተጠራ። አመራሩ በመጀመሪያው ሴሚናር ላይ እንዲያሸንፍ የረዱትን የክፍለታት አባላት አሁንም በተቀሩት ሁለት ኃይሎች ላይ አሸናፊ እንዲያደርጉት ወደ አጠላዋ ይዟቸው ሄደ። የሁለተኛው ሴሚናር ተካፋይ የሆኑት የለውጡ እንቅስቃሴ ደጋፊዎችና መሪዎች በቀደመው ሴሚናር ሰዎች መታሰራቸውን ሲሰሙ የትግሉን ክፉኛ ማምረር ተረድተው እስከ መጨረሻው እንፋለማለን እንጂ አንታሰርም ብለው ወስነው ነበር ወደ ሴሚናሩ የገቡት። አመራሩ ደርግ በምስራቅ የተገኘውን ድል በሰሜንም እንደግመዋለን በማለት ይፎክር እንደነበረው ሁሉ ሴሚናሩን በዋልታ ሴሚናር ላይ የተገኘው ድል በዚህም ይደገማል በሚል መፈክር ተከፈተ። ክሶቹ ቀርበው ክርክሩ ተጋጋለ። በዚህም ሴሚናር ላይ ሁለቱ ኃይሎች የንቅናቄ መሪዎች ናቸው ብሎ ያመነባቸውን አባላት ማሰርም የአመራሩ ዕቅድ አካል የነበረ ሲሆን ከነዚህ አባላት መካከል ድል ላይ ከበበውና ረዳ ወይንም ቆጋው ይገኙበታል። ክርክሩ በከፍተኛ ውጥረት ተጋግሎ እያለም አንድ ዱብዳ የሆነ ነገር ተፈጠረ። ከንቅናቄው ደጋፊዎች ውስጥ የነበረ አንድ ታጋይ የሴሚናሩን አካሄድ ጨርሶ የለወጠ ምስጢር አጋለጠ። ታጋዩ አንደኛ የተባለው ቡድን ስላሰራጨው ጽሑፍ ሰማን፣ ነገር ግን ከናንተ ከአመራሩ በኩልም በሚስጥር የወጣ ጽሑፍ እንዳለ ሰምተናል ብሎ ስለ ጽሑፉ የነገረውን ሰው ስም ጨምሮ ተናገረ። ሚስጥሩን የነገረው ሰው እዚያው ነበርና እሱም በበኩሉ በየዋህነት አዎ ፓርቲያችንን ለማዳን ጽሑፍ አውጥተናል አለ። በዚህ ድንገተኛና አዲስ ነገር ሴሚናሩ ተናጋ። ከአመራሩ የወጣ ጽሑፍ ካለ ለምን ሁላችንም እንድናውቀው አልተደረገም? ለምን ድብቅ ሆነ ተብሎ ተጠየቀ። በመጨረሻም ይምጣና ይነበብ ተባለ። ፍጥጫው ስቢስ አመራሩ ግዴታ ሆነበትና ጽሑፉ መጥቶ ተነበበ። ሲነበብ በጓደኝነትና በሀገር ልጅነትም ቢሆን ተሰባስበን ፓርቲያችንን እናድን የሚለው ነው ተገኘ። ይህ ለድርጅቱና ለዓላማው እሞታለሁ እያለ ከቀዬው ወጥቶ በረሃ የገባውን ታጋይ አሳፈረ፣ አስቆጣም። በተለይ መርቶ ያታገለኛል ካለው አመራር አንደበት ይህንን መሰል አባባል ሲሰማ ለአፍታ ክፉኛ ተጎዳ። የአመራሩ ደጋፊ የነበሩት የክፍለታት አባላት ሳይቀር አቋማቸው ተቀየረ። በመጨረሻም የሴሚናሩ ተካፋዮች ጽሑፉን የጻፉት ሰዎች ማንነት እንዲገለጽላቸው ጠየቀ። ጽሑፉ በሪጅኑ አመራር እውቅና የተዘጋጀና እየተሰራጨ ቢሆንም የአመራሩ አባላት ሁሉም በአንድ ላይ ኃላፊነት ለመውሰድ ባለመድፈራቸው ጽሑፉን ያረቀቀው ግለሰብና የአመራሩ ደጋፊ የነበረችው ኃይል መሪዎቹ የሆኑ ሁለት ሰዎች እኛንን ያወጣ ነው ብለው ቀረቡ። ምናልባትም አመራሩ ሙሉ በሙሉ አደጋ ላይ እንዳይወድቅ የወሰዱት እርምጃ ይሆናል። ታጋዩ ማንነታቸውን ሲያውቅ ይታሰሩ በማለቱ ጽሑፉን የጻፈው የሪጅኑ አመራር አባል የሆነው እምሩ ወይንም እሳቱ ተሰማ በሚል የብዕር ስም ጎህ መጽሔት ላይ ጽሑፍ ያወጣ የነበረው ነው ይባላል። እና የኃይል 300 አመራር የነበሩት ተስፋይና ፈለቀ የተባሉት ተይዘው ታሰሩ። ለ5 ቀናት የተካሄደው ሁለተኛው ሴሚናር በዚህ መልኩ በአመራሩ ተሸናፊነት ተፈጸመ። በለሳ ውሉ ባለየ ውጥንቅጥ ታጠረች። በአንዱ ሴሚናር አመራሩ ድል ቀንቶት
ከተቃዋሚዎቹ 4 ሰው ሲያስር በሌላኛው ተሸነፈና 3 ሰዎች ታሰሩበት። ሁለቱም ተቀናቃኝ ወገን በየፊናው ምርኮን ወሰደ። ከሁለቱም ወገን እስረኛ መኖሩ የተቀረው አመራር ተጨማሪ እርምጃዎች እንዳይወስድ ገታው። በታሰሩት የንቅናቄው አባላት ላይ እርምጃ የሚወሰድበት ሁኔታም አልነበረም። ታጋዩ በአመራር ላይ የነበረው አመኔታ ጠፍቶ ተቃውሞ እጅግ የከረረበት ወቅት ነበር። ኢህአፓን እንደ አንድ የትግል ድርጅት ሳይሆን እንደ ጣዖት በሙሉ ኃይሉ ያመልክ የነበረው ታጋይ ኢህአፓ ላይ የምትሰነዘር ቅንጣት የተቃውሞ ቃል መቋቋም የማይችለው በኢህአፓ ጉዳይ ከአባት ከእናቱ ከወንድም ከእህቱ ጋር በረጋ መንፈስ ለመደራደር እንኳን ትዕግስት ያልነበረው ወጣት በመሪው ላይ እምነት ሲያጣ በረሃ የወጣበት ትግልም የትም አልደርስ ሲለው ድርጅቱን ራሱ በጥርጣሬ አይን መመልከት ጀመረ። ኢህአፓ ፍጹም ነው ወይ ማለት ጀመረ። ኢህአፓን ራሴ ፈጥሬ ለምንድን ነው የማመልከው አለ። በዚህ ወቅት ታዬ በሚባል የሰራዊቱ አባል የተደረሰና ኋላ በታጋዩ ዘንድ ዝነኛ የሆነ ሞናሊዛ የሚል ግጥም ስለ ኢህአፓ መፈጠር የጀመረውን ስሜት የገለጸበት መልኩ ለምሳሌ የሚያበቃ ነው። ከግጥሙ ጥቂት ስንኞች። የእጅ ጥበብ ችሎታ የደም ግባቱ ውበት ምስል የዳቪንቺ ሞናሊዛ የዳቪንቺ የሰው ስዕል የጣሊያን ሰው ሊዮናርዶ የሰውን አጉል ወዶ ራሱን ለፍቅር ማግዶ አወይ ነዶ ሞኝ ዳቪንቺ የተላላ ለራሱ ስራ ተንበርካኪ የራሱን ስዕል አፍቃሪ በራሱ ፍቅር አምላኪ አንተ ሊዮናርዶ የሮማ ጅል የሰራሃትን ልታሻሽል ልታፈርሳት ልትገነባት ደግመህ ደጋግመህ ልትሰራት ሰልሰ ልትሰራት ስትችል ጣዖት አደረካት በሞትህ አጉላጉል ለራስህ ፍጡር እግዚኦ ልትል። ዳቪንቺ ሞናሊዛን ከሳለ በኋላ በውበቷ ተማርኮ ተንበርክኮ ሰግዶላታል የሚል አባባል አለ። ከሁለቱ ሴሚናሮች በኋላ አመራሩ ከፊሉ ታስሮ የተቀረው ሙሉ በሙሉ ተሰሚነቱን ባጣበትና የንቅናቄው መሪዎችም በታሰሩበት ሁኔታ በበለሳ የአመራር ክፍተት ተፈጠረ። ሰራዊቱ ያለ መሪ ማደር ጀመረ። የሁለቱም ወገን እስር ቤት እንዳሉ ጉዳያቸውን የሚመረምርና ፍርድ የሚሰጥ ወታደራዊ ችሎት ተቋቋመ። ነገር ግን ችሎቱ ምርመራውን ይጀምር እንጂ ዘልቆ ውጤት ያለው ስራ መስራት ይቻላል አልነበረም። በመሃል ሌሎች ነገሮች ተፈጠሩ። እስር ላይ ለነበሩት የለውጥ ንቅናቄው መሪዎች እስሩ በአንዳንድ ትላልቅ ነጥቦች ላይ በጥልቀትና በስፋት ለመወያየት እንዲችሉ መልካም ሁኔታ የፈጠረላቸው ነበር። በውይይቷቸው ካነሳቸው ዋነኛ ጉዳዮች ኢህአፓ የላብ አደር ፓርቲ ነው ወይ? ኢህአፓ ዴሞክራቲክ ድርጅት ነው ወይንስ አይደለም? የሚሉት መሰረታዊ ጥያቄዎች ነበሩ። ከሰፊው ውይይት በኋላ ኢህአፓ የላብ አደር ፓርቲ አይደለም፣ ዲሞክራቲክ ድርጅትም አይደለም የሚሉ መደምደሚያዎች ላይ ደረሱ። ይህ ከሆነ የሚቀጥለው እርምጃ ምንድነው? በሚቀጥለው እርምጃቸው ኢህአፓን ለመታገል መደራጀት አማራጭ የሌለው መንገድ እንደሆነ ቆረጡ። እናም እዚያው ስር ላይ እንዳሉ ኢህአፓን የሚታገል አንድ እቡ ማዕከል መሰረቱ። ለዚህም የሚሆን መለስተኛ ፕሮግራም ነደፉ። በዚህ መልኩ ዴሞክራሲያዊ ንቅናቄ በተደራጀ መልኩ ለመታገል በእስር ቤት መሰረቱን ጣለ። የዲሞክራሲያዊ ንቅናቄ መሪዎች እስር የቁም እስር ከመሆኑም በላይ የሚጠበቁት ቀድሞ ራሳቸው ያዙት በነበረና በአቋም በሚደግፏቸው ሰራዊት ስለነበር የእንቅስቃሴያቸው ገደብ ጠንካራ አልነበረም። ያሉበትን ቦታ ለቀው ባሄዱም ውጪ ካሉት ኃይሎች ጋር መነጋገር የሚችሉበት ሁኔታ ስለነበር እየተገናኙ ስለነደፉት ፕሮግራም ተነጋገሩ። በዚህም የመደራጀት እንቅስቃሴ ጠንክሮ መዋቅር ወደ መዘርጋት ደረጃ ደረሰ። ከሪጅን አመራሩ ያልታሰረው ክፍል ቢኖርም በሰራዊቱ ዘንድ ተሰሚነቱ ስላከተመ እንቅስቃሴውን ለመገደብ አልቻለም። በለሳ በዚህ ሁኔታ ላይ ያለ አርማጭሆ ያለው ጠቅላይ አመራር ማዕከላዊ ኮሚቴው በ1972 አራተኛ መደበኛ ስብሰባውን አካሄደ።
በስብሰባው በዋነኝነት ተነስቶ ያከራከረው ጉዳይ የከተማው የትጥቅ ትግል መደረጉ ትክክል ነበር ወይንስ አልነበረው የሚለው ጥያቄ ነው። በክርክሩ ላይ በከተሞች ላይ የትጥቅ ትግሉ አለቅጥ ተገፍቶ ተካሂዶ በሺዎች የሚቆጠሩ ወጣቶች መጨፍጨፋቸው ከጅምሩ የተሳሳተ የትግል ስልት ነበር በማለት ማዕከላዊ ኮሚቴው ለጥፋቱ ፖሊት ቢሮውን ተጠያቂ አደረገ። ፖሊት ቢሮው ተጠያቂ ሆኖ ጥፋቱን እንዲቀበል ሲጠየቅ የፓርቲው ጸሐፊ ዘሩ ከህሽን ኢህአፓ ምንም ስህተት አልፈጸመም፣ እኔም የምወስደው ግለሂስ የለም ብሎ አቋሙን በማክረሩ ከፓርቲው እንዲባረር ተደረገ። ይህ ጠቅላይ አመራር ውስጥ የተፈጠረው የመፈረካከስ ሁኔታ ተስፋ መቁረጥን አስከትሎ ብዙዎች እየኮበለሉ የትግሉን ሜዳ ጥለው ጠፉ። የሰራዊቱ ኮማንደር የነበረው ሮባ ለሕክምና ብሎ ውጭ ሀገር ሄዶ ቀረ። ጌዲዮን የተባለ የኮሚሳር እንዲሁም ጋዙ ፓርቲውን ጥለው ጠፉ። ሌሎች የአመራሩ አባላትም በደብዳቤ ብቻ ከድርጅቱ መልቀቃቸውን እያሳወቁ ጠፉ። አመራሩ እየጣለ ሲሄድ ከታች የነበሩትም አሪያውን እየተከተሉ መኮብለል ጀመሩ። የአርማጭሆ ግንባር ለዚያውም ዋናው አመራር የነበረበት በዚህ መልኩ ተናጋ። የበለሳው ንቅናቄ እቡ ማዕከል በእስር ቤት ተመስርቶ መሪዎቹም በእስር ላይ ሆነው የማደራጀት ተግባራቸውን እያከናወኑ እያሉ በበለሳ የተፈጠረው ሁኔታ ወሬው ጸለምት ደረሰ። ጸለምት ውስጥ ውስጡን መጠነኛ እንቅስቃሴ ነበርና የጸለምት ታጋዮች 3 ተወካዮች መርጠው ወደ በለሳ ላኩ። ተወካዮቹ ከንቅናቄው መሪዎች ጋር ተገናኝተው ተወያዩና ለተመሳሳይ ትግል ወደ መጡበት ተመለሱ። ወደ አርማጭሆ ለማዕከላዊ ኮሚቴው መልእክት ተልኮ ነበርና የበለሳው አመጽ ያስደነገጠው ተክላይ አመራር ጸሐፊውን ጸጋዬ ገብረ መድህንን ጨምሮ ከፍተኛ አመራሮች ያሉበት ቡድን በለሳ ላከ። ችግሩን ለመፍታት 1972 አጋማሽ ላይ በለሳ የመጣው የማዕከላዊ ኮሚቴ ቡድን ሰፊ የማጣራት ስራ ከሰራ በኋላ ታሳሪዎቹን ከስራ አውጥቶ 80 ቀን ነው የታሰሩት። ሁለቱም ተቀናቃኝ ወገኖች ፊት ለፊት የሚገናኙበት የግምገማ መድረክ ለመክፈት ተዘጋጁ። ከዚያ በፊት ግን አንድ ሐሳብ ቀረበ። ኢህአፓ አዲስ ወታደራዊ አደረጃጀት እንዳቀደና ከኃይል ከፍ ብሎ ባታሊዮን እንደሚመሰረት አሳወቁ። ባታሊዮኑ ከበለሳና ጸለምት ምርጥ ኃይሎች ተውጣቶ የሚቋቋም ሲሆን ተግባሩ ዘመቻ ባለበት ሁሉ እየተገኘ የሚመታ እንዲሆን ነው። የበለሳው ሰራዊት ሐሳቡን በጥርጣሬ አይን ለማየት ነበር የወደደው። የሰራዊቱ መሪዎች አዲስ ሐሳብ ለተንኮል የታቀደና የበለሳውን ሰራዊት ምርጥ ክፍሎች በማሳጣት ኃይሉን የሚያዳክምና በተፈለገ ጊዜ በአመራሩ በቀላሉ ለመጨፍለቅ እንደሚያጋልጠው በመገመት የባታሊዮኑን አደረጃጀት አንቀበልም አሉ። በዚህ እንደጸኑም ቀሩ። ማዕከላዊ ኮሚቴው ያቀረበው አዲስ የሰራዊት አደረጃጀት ተቀባይነት እንዳጣ በመቀጠል የመጣበትን የበለሳውን ችግር የመፍታት ዓላማ ለማከናወን ጥር 13 ቀን 1972 የግምገማውን መድረክ ከፈተ። በዚህ መድረክ የንቅናቄው መሪዎች በሪጅኑ አመራር ላይ የነበራቸውን መረጃዎች አቅርበው በጽናት ተከራከሩ። የማዕከላዊ ኮሚቴው ሐሳብ የንቅናቄውን መሪዎች አንጀኛ ብሎ ለማስወገድ የተነሳሳ ቢሆንም ጥንካሬያቸው ይህን አላስችል አለው። እናም አስተዳደራዊ እርምጃ ወደ መውሰዱ ዞረና የካቲት 4 መሪዎቹንና የንቅናቄውን ደጋፊዎች ከተዋጊው ሰራዊት አስወጥቶ የፓርቲ አባልነታቸውን በመንፈግና ከኃላፊነታቸው በማውረድ ክፍልታት ውስጥ መደባቸው። በዚህ መሰረት ከንቅናቄው ወገን የታሰሩት በረከት ማህደረ፣ ኮበሌውና ዳውድ ከፓርቲው ከመባረራቸው በተጨማሪ ዳውድና ኮበሌው በሚሊሺያ ክፍል አሰልጣኝነት፣ በረከትና ማህደር በተራ የህዝብ ክፍል ቀስቃሽነት ተመደቡ። ከዚህም በተጨማሪ ተፈራ ዋልዋ በስንቅ ክፍል፣ አብዲ በስደት አሜሪካን ሀገር ይኖር የነበረና በ1980 ባልታወቁ ሰዎች የተገደለ እና ህላዌ በቅስቀሳና ፕሮፓጋንዳ ክፍል፣ ክበበው ድላይና ሽፈራው
በአሁኑ ወቅት የአማራ ክልል የገንዘብ ቢሮ ኃላፊ በክፍለ ጥበብነት ተመደቡ። ሁሉም ከፓርቲው ተባረሩ። እነዚህንና ሌሎችም ጓዶቻቸው ከሰራዊቱ ርቀውና በመላው በሰላም ተበታትነው እንዲኖሩ ተደረገ። በግ ጠባቂ በመሆን እንዲቀጡ የተደረጉም ነበሩ። ዓላማው የተነሳሳውን አመጽ ማንሰራሪያ ማሳጣት ሲሆን መሪዎቹና ደጋፊዎቹ ከተዋጊ ሰራዊት ጋር ግንኙነታቸው ከተቋረጠ ንቅናቄው አቋም አጥቶ ይሞታል በሚል እምነት የተወሰደ እርምጃ ነበር። ዳሩ ግን መሪዎቹ ለውጥ ለማምጣት ቅርብ ከሆነ የተዋጊ ክፍል ቢገለሉም አስቀድመው በዘረጉት መዋቅር አማካኝነት ግንኙነታቸውን መቀጠል ቻሉ። ከዚህ እርምጃ በኋላ ጠቅላይ አመራሩ መቀመጫውን አርማጭሆ አዛውሮ ጸለምት ላይ ያደረገና ወደዚያው ለመሄድ ተነሳ። ከመሄዱ በፊት ግን በበለሳ በፈጸመው ፍትህ አልባ ድርጊት ሰራዊቱ ከልክ ያለፈ ተበሳጭቶ ነበርና በንቅናቄው አባላት በኩል የማዕከላዊ ኮሚቴውን አባላትን እንምታ የሚል ሐሳብ ተጠነሰሰ። የመምታት ሙከራም ተደረገ። ይሁን እንጂ የአመራሩ አባላት ከሰራዊቱ ጋር ከፍተኛ ቅራኔ ውስጥ እንደገቡ ያውቁ ስለነበር ብርቱ ጥንቃቄ በመውሰድ በአንድ ሌሊት እስከ 3 የመኝታ ቦታ እየቀያየሩ በማደራቸው አድብቶ የመምታቱ ሙከራ ሳይሳካ ቀረ። እንዲህ ሆኖ ነገሮች ሁሉ ቅጣጡና መሪና ተመሪ የሚፈሩበት አዋጊ ከተዋጊ የሚደበቅበት ደረጃ ላይ ደረሰ። ማዕከላዊ ኮሚቴው ጸለምት እንደገባ ለበለሳ ሪጅን አዲስ አመራር በማስፈለጉ እነ ታምራት ላይኔ ያሉበት የአመራር ቡድን ወደ በለሳ ላከ። የበለሳው ሰራዊት አመራር በሚባል ነገር ላይ ፈጽሞ እምነት በማጣቱ አዲሱ አመራር ሲመጣ ክፉ ይሁን ደግ ምኑንም ሳያውቀው ገና ከመጀመሪያው በጥርጣሬ አይን ለመመልከት ነበር የመረጠው። መጋቢት አካባቢ ህወሓትና ኢህአፓ ወልቃይት ላይ ውጊያ ያካሂዱ ነበር። በውጊያው እንዲሳተፍና እንዲረዳ በለሳ ጦር እንዲልክ ተጠይቆ የሰራዊቱ ምላሽ እንቢታ ሆነ። አመራሩም ጓዶቻችሁ ከጠባቦች ጋር እየተፋለሙ ሲዋደቁ እናንተ የረባ ያልረባ ጥያቄ አንስታችሁ ከትግል ውጪ ሆናችኋል ቢልም ሰራዊቱ ወደ ጦርነት ለመግባት ፍቃደኛ አልሆነም። በአሲምባ ላደረገው ጦርነት ራሱ በቂ መልስ ሳያገኝ ነበር ሌላ ጦርነት የተዘጋጀው። በተጨማሪም ሌሎች ጥያቄዎች መልስ አላገኙም። ኋላ ግን ከብዙ ንግግር በኋላ አንድ ኃይል ለመላክ ስምምነት ላይ ተደረሰና ወደ ወልቃይት ተላከ። ኃይሏ ወደ በየዳ ነበር ሄደችው። አመራሩ ኃይሏን ቀስ እያለ ያንፋቀቀ ከበየዳ ወደ ጸለምት አስጠጋት። በዙሪያው ኃይል ለማሰባሰብ ነበር ይህንን ያደረገው። ከበለሳ የሄደችው ኃይል አባላት ወደ ጸለምት ጉዞ ላይ ያሉ ጸለምት በመግባቱ ጉዳይ ላይ በሐሳብ ተከፋፈሉና 22 ታጋዮች በኃይሌ ጥላሁንና አሁን ብርጋዴር ጀነራል በሌሎች አባላት መሪነት አንሄድም ብለው ወደ በለሳ ተመለሱ። የተቀሩት ጸለምት ገቡ። እነሱም ቢሆን ግን ከጥቂት ጊዜ በኋላ ዴሞክራሲያዊ ንቅናቄ ወዳለበት በለሳ ተመልሰው መጡ። ሁሉም ነገር እንዲህ ውጥንቅጡ ወጥቶ አመራሩ ሰራዊቱን ለማዘዝና ለመቆጣጠር አቅሙ እየተመናመነ ያለ የበለሳው ንቅናቄ አደረጃጀቱን እያጠናከረ ሄዶ 5 አባላት የሚገኙበት የሰራዊቱን አመጽ የሚያቀናጅ አንድ ህቡ ማዕከል አቋቋመ። እስካሁን ሰራዊቱ በመዋቅር በኩል ያለውን ሁኔታና የደረሰበትን አይተናል። የካድሬው ክፍል በበኩሉ የራሱን እንቅስቃሴዎች አድርጓል። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።